እሺ ሀያት አይባ ይቅርታ ወላሂ ደኪም አለው። አሁን እንትን አይደለም። አሁን ነው ከስራ የገባሁት። አይዞሽ የኔ እናት፣ አንቺ ድካም ነው ስታርፊ ድካሙ ይለቅሻል። እኛ ደግሞ የሰው ነፍስ ለማዳን ነው ድምፅ እየሆነን ያለ ነው። ስለዚህ የባክሽ ቢደክምሽም እንደምንም ብለሽ ስላለው ነገር ልታስረጅን ሞክሪ። ኦኬ። እህትሽ ማን ነው ስሟ? የመጀመሪያው ጥያቄ እህትሽ ማን ነው ስሟ? አብራ ከሀና ጋር የነበረችው በትክክለኛ ሱማ እልፊቴ ነው የምትባለው። እልፊቴ። እሺ፣ ወይንም እልፉ ወይ እልፉ እልፉ ብለዋለሁ። እልፉ። ኦኬ። እሺ፣ ምን ያህል ጊዜ ነው እሷ እዛ የነበረችው? 5 ዓመት ሙሉ ነበር እዛ የነበረችው። 5 ዓመት ማለት ነው። እሺ፣ እልፉ ከሳውዲ ወደ ኢትዮጵያ ስትመለስ ነው ወይስ ከኢትዮጵያ ወደ ሳውዲ ስትመለስ ነው ያገቷት? ከኢትዮጵያ ወደ ሳውዲ ሲገባ። ኦኬ። ከኢትዮ ወደ ሳውዲ የዛሬ 5 ዓመት ከኢትዮጵያ ተነስታ ወደ ሳውዲ አረቢያ እየሄደች ባለ ጊዜ ምንድን ነው የገጠማት? እንትን በተክላይና በእንትን ነው የመጣች ነበር። የደላላው ስሙ ተክላይ ይመችና በሁለታችን የመጣች። ኦኬ። በተክላይና ይመች ከኢትዮጵያ አንስተው ወደ ሳውዲ በሚወስዷት ጊዜ መንገድ ላይ ምን ገጠማት? ማለት እንዴት ነው ያወቅሽው አንቺ እንዳስቀሯት እነሱ? ለመጀመሪያ ለቤተሰብ ነው ደውላ የተናገረችው ወይስ ለአንቺ ነው የሚለው? አንድ ቀን ብቻ ይመች ነው ደውሎ ምናምን ብር ምናምን ብሎ 100 ምናምን ሺህ ብር ጠየቀ። 24 ሰዓት ብቻ እኔ እሰጣቸዋለሁ፣ ከዛ በኋላ ልጅቷን አታገኙ ማለት። በ24 ሰዓት ውስጥ ስንት ካላስገባችሁ ስንት አለ? በ24 ሰዓት ውስጥ 120 ሺህ ብር። በ24 ሰዓት ውስጥ 120 ሺህ ብር ካላስገባችሁ ብር አስገቡ። ከዛ በኋላ ኦኬ፣ እሺ አስገባችሁ? አላስገባንም። በ24 ሰዓት ውስጥ ደግሞ ማስገባት ምናምን ቤተሰብ ይችል ነበር። ከዛ በኋላ 24 ሰዓት ውስጥ ምናምን ካስገባችሁ ልጅቷ ምናምን እንትን እናስተካክላለን፣ ካልሆነ ደግሞ ልጅቷ ምናምን አታገኛቱ ነው ያለን ማለት ነው። እሺ። ከዛ በኋላ 24 ሰዓት ምናምን ካለፈ በኋላ ደግሞ ልጅቷ ሞታለች፣ በህይወት የለችም ማለት። ከ24 ሰዓት በኋላ 120 ሺህ የጠየቀውን ባለማስገባታችሁ ምክንያት ደውሎ ልጅቷ ሞታለች፣ እልፍነሽ ሞት። እህትሽን ማገዝ ለሀናም ፍትህ ማግኘት ነው የምንፈልገው። እሺ፣ ችግር የለም። እሺ፣ እህትሽ ምንድን ነው የደረሰባት? ማለት የደፈራትን አካል ታውቀዋለች ወይስ አንድ ሰው ነው የተለያየ ሰው ነው የሚለውን ነግራሻለች? ያው ከኔ ብዙ አላወራንም። ያማታል ማለት ስታወራ ምናምን እርጉዞና ደም ግፊት አለባት ምናምን። ከዛ የተነሳ ደግሞ ቤተሰብ ራሱ ብዙ ምናምን አይጠይቃትም፣ ምክንያቱም ደማ ምናምን ከፍልባት የሚለው እንትኑ ማለት ነው። መረጋጋት አለባት። ስለዚህ አሁን ሆስፒታል ተኝታለች አይደል? አይዋ። ኦኬ። የእንትነት የገባችበት ምድሪት ያነሳ ጉዳይ ነበረ። እችኛዋ ልጅ ወደ የሀና ታሪክ ጊዜው አለ፣ የዚችኛዋ እህት ደግሞ ጊዜው ልዩነት አለው የሚል ነገር ሲነሳ ነበርና እሱንም ጠይቄ። ጥሩ። ሌላ ደግሞ ሀያት ኮመንት ላይ ህዝቡ እየነገረሽ ያለውን ነገር አማርኛ ማንበብ ማትችይ ከሆነ እኔ ላንብብልሽ። ሌላ ሰው በውስጥ እንዳታወሪ። እህትሽን መርዳት ከሆነ የምትፈልጊው እሷን አደጋ ላይ መጣል ካልፈለግሽ ሌላ ሰው በውስጥ እንዳታወሪ። ሌላ ሰው ስልሽ አታቂም፣ የደላሎቹ አካላት ምናምን ሊያናገሩሽ ስለሚችሉ እንዳታወሪ ሌላ ሰው። አይ ችግር የለም አላወራም። ኦኬ እሺ። እና መቼ ነው የጊዜውን ልዩነት ንገሪኝ። እህትሽ ሀገር ከገባች ስንት ጊዜ ሆናት? 1 ወር ከ13 ቀን ነው መሰለኝ፣ እንደዛ ነው። 1 ወር ከ13 ቀን። እሺ ጥሩ። ከእሷ ነው የሀናን በህይወት መኖር የሰማሽው?
አው እኔ መጀመሪያ ጊዜ ምናምን እኔ እንደገባች ራሱ አላወኩም ነበር እህቴ ማለት ነው። እኔ ከዛም በኋላ ደውላ ምናምን እሷ የት ነው አለሽ ምናምን ስትለኝ ያኔ እኔ የሷ ማለት እሷ ምናምን እንደሆነች ራሱ አላወኩም ነበር። ብዙም ቤተሰብ አልነገረኝም። ያው ረመዳንም ስለሆነ በዛ ሰዓት ቢዚ ነበርኩኝ። ከዛም በኋላ አንድ የኔ እህት አለች ማለት ነው። ከዛ እሷ ነው የምትመስለው፣ እሷና አንቺ ነው የምትመስለው ሀና ምናምን አለችኝ። ሀና ደግሞ በህይወት እኮ የለችም ሞታለች ምናምን ብሎ ሰዎች ምናምን አውርተዋል ምናምን አልካት ማለት ነው። አይ አለች፣ እኔ እኮ ጠይቃታለሁ ይነግረኛለች ምናምን አለችኝ። ከዛ በዛ ተነሳ ነው እኔ ያወቅኩ። የሀናን ፎቶ ምናልባት በማህበራዊ ሚዲያ ላይ የሚዘዋወረውንና እሷ የምታውቃትን በደንብ አይታ ለይታ እሷ መሆኗን አረጋግጣልሻለች? አዎ ሀና ነው ያለችኝ። ስሟ ምናምን ይላስ ነበር። እሷ ናት አልሞተችም አለችኝ ማለት ነው። እሷ ይቅርታ፣ እዚህ ሀያት አንድ ጥያቄ መጨመር እችላለሁ? የሀና ጉዳይ በምን መንገድ ነበር ያነሳችሁ? መጀመሪያ ስታወሩ ወሬው እንዴት ነው የመጣው? ሀና የሚለው ነገር ላይ የደረሳችሁት ሀና መሞቷ አለመሞቷ ላይ ወሬው የመጣ በምን ጀምራችሁት ነው? ወሬው እንዴት ተጀመረ? ኦኬ የተጀመረው ሰላምታ ምናምን ከጠየቀችኝ በኋላ ያኒ እኔ የት ነው አለሽ? እኔ እኮ የት እንዳለሽ አላምንም። ከዛ ነው ምናምን ገብተሻል፣ እንደኔም ገብተሻል ብዬ እሷ ምናምን ጠየቅካት። በዛ የተነሳ ነው እሷ ነው ነገረችኝ። እኔ አልጠየቅካትም። እንዴት የኔ እህት እሺ፣ የእህት ልጅ ደግሞ ያኒ ተመሳሳይ ነን፣ የሆነ እንትናችን ማለት ነው መልካችን ተራራችን መሰለን። አዎ እሺ። ከዛ አንቺና የኔ ታላቅ እህት ያለች ሁለታችን ነው የሚትመስለው፣ እኛም ቤተሰብ ነው የሚትመስለው አለችኝ ማለት ነው። አይ የኛ ቤተሰብ እኮ ካንቺ ውጪ ሄዳ ሰው የለም፣ ያ ወንዶቹ ቢሄዱም ሴቶች ደግሞ አልሄዱም አልካት ማለት ነው። አይ አንድ ሀና የምትባላለች ግን እኔ በዛ ሰዓት ምናምን አላመንካትም። ሀናም ቢትለኝ ራሱ የኛ ቤተሰብ ምናምን ቢያት ተከራከርኳት ነው አለችኝ ማለት ነው። እና በዛ የተነሳ ነው እኔ እንትና ያልኩት። ስለዚህ እህታችን የምትመስል ሴት እዛኔ የነበርኩበት ቦታ ነበረች ብላሽ ነው? አዎ በቅርብ ጊዜ ነው የመጣች፣ እንደዛ ነው አለች። ኦኬ የእኛን እህት የምትመስል ልጅ እዛው አግኝቼ ነበር ብላሽ? አዎ። ከዛስ? ከዛም በኋላ ያለው ነገር አንዳንድ ነገር ነገረችኝ። ከዛ ያኔ አንቺ የሀና ጉዳይ የሀና መሞት ሶሻል ሚዲያ ላይ ታውቂ ነበር አንቺ? አው ከረመዳን በፊት ምናምን አይቻለሁ። ከዛም በኋላ ያው ቲክቶክ ራሱ ትጠቀም ነበር። በዛ ሰዓት አውቃታለሁ፣ አንዳንድ ጊዜ አያታለሁ። እንደዛ ነው። እህትሽ መጨረሻ ወደ ሀገሯ ስትገባ ማን ከሚባል ደላላ ተነስታ ነው ወደ ሀገር ቤት የገባችው? እነሱ ነው ጥቶ ሲጥላት ጊዜ ምናምን ተምን ደላላ እንደገባች አላውቅም በእርግጥ አልነገረችም። እነሱ አውጥቶ ምናምን ሲጥላት ወይንም እንገድለሻለን ወይንም ደግሞ ሲጀመር የሆነ ነገር ምናምን ከነገርሽ ራሱ እኔና ማነው የሆነ ልጅ አለ እሱን ምናምን ከነገርሽ የሆነ ነገር እናደርግሻለን ምናምን ቢሉ ራሱ እሷን እንትን ነግራታል ማለት ነው። ምናልባት አንድ ቀን ብቻ መቼም ይሄን ሁሉ ታሪክ አንድ ቀን ብቻ አታወሩም። በተደጋጋሚ እየተደዋወላችሁ በማህበራዊ ሚዲያ እያያችሁ ምናምን ነገር እንትን እንደምትሉ ነው እያወራሽን ያለው እና ምን ያህል ጊዜ ተደዋውላችኋል? ቮይስ ነው ሪከርድ እየተደራረጋችሁ የምታወሩት ወይስ እየተደዋወላችሁ ነው የምታወሩት? አይ አንድ ጊዜ ምናምን በሬክስ ጠይቃት
ብሎኝ ነበር። ብሬክስም እንደውንም ደግሞ ማነው ሰያም ምናምን። ኦኬ ባለፈው ላይቭ ከገባሽ በኋላ አዎ አንድ ጊዜ ምናምን ከዛ በኋላ አንድ ጊዜ ውርቻታለሁ። ኦኬ ከዛ በፊት ደግሞ አንድ ቀን ይቅርታ ተስፍዬ፣ እሺ በሰዓቱ ስለነበርኩ ነው ገስት ላይና። ኦኬ ላይቭ ላይ ከገባን በኋላ ምን ብለሽ ጠይቀሻታል? ከላይቭ በኋላ ማለት ነው ታገኝ ድረስ ይኸውልህ የምትፈልገውን እስክታገኝ ድረስ በጥበብና ለስለስ ብለህ ሳታስፎግር ያሉትን ሁሉ ያመንክ መስለክ አዎ እያልክ ተቀብለህ ነው መረጃ ሰብስበህ ያንን መረጃ አቀናጅተህ ወደ መፍትሄ የሚደርሰው እና ለዛ ነው እንጂ ኔቨር ኤቨር አታስብ። መሞቷንማ መቼም አምነናል ተብሎ ስለሚታመንም ነው አሁን መረጃ ሞታ አልሞተችም እኛ አናቅም እስከ መረጃም ስንገኝ ድረስ ማለት ነው። አሁን ከሁሉም በላይ 3 ዓመት ለዚህ አረመኔዎች ታግያለሁ እዚህ ጋር እኔ በሳውዲ አረቢያ ማለት ነው። እስከ 1 ሚሊዮን ተከፍሎ ለኔ ለመግደል ተፈትኛለሁ ስለታገልኩት እና አቦፋንና ሌሎችም እዚህ ሚዲያ ላይ ያላችሁ ይሄ እንደተራ ነው፣ ፈተና እንዳለ ነው፣ ጠንክራችሁ ስሩ ነው ለማለት። እኔ ብዙ ፈተና አልፌያለሁ ለአረመኔዎች ስለታገልኩ ነው። 3 ዓመት ከአምባሲው ነው የታገልኩት። ብዙ ሰው እኔ ስለ ድንበር በጣም ነው መጋሉ ከዚህ የባሰ ያህናማ በሚዲያ ስለምታውቀው ነው። ከዚህ የባሰ ነው። ብዙ ታሪክ አለ፣ ያስደመመ ታሪክ አለ። ኢትዮጵያውያን እንደዚህ ይሰራሉ። ከዓለም ላይ ያልተሰራ ታሪክ አለ። በዚህ በሳውዲ አረቢያና የመን ድንበር ብዙ ታሪክ አለ። አንተ አታውቁም። አሁን ያወቃችሁ አረመኔዎች በየመንና በድንበሩ እንደዚህ የሚሰሩ ያላችሁ አሁን ነው ያያችሁ ያወቃችሁ። እኛ 3 ዓመት ነው እናውቃለን እዚህ ታሪክ ማለት ነው። እና ልጅቷ አሁን ምን ያረጉ መሰለነ ተክላይ ከሳቸው በደም ደም እኔ 3 ወንድሞቻችሁ ድላላ ነው የሚሰሩ። ተክላይ ወንዱም አለ በሁሽ ጸጋይ አረጋው የሚባል ትልቁ ወንዱም አለ። ትልቁ ወንዱም ደግሞ አዲስ አበባ አለ ከሸዋሮ ብቻ ደላላዎች የሚሰራ በጣም ነው እንታወቃለን። ከዚህ በላይ እሱን ትልቁ ወንድሙ አዲስ አበባ ያልከውን ኢንፎርሜሽን ልትሰጠን ትችላለህ? እኔ ኢንፎርሜሽን የወላችሁ እኔ በደም ነው የማውቃቸው የዚህ ሰዎች በደም ኢንፎርሜሽን አለ። ኢንፎርሜሽን ኮንታክት ልናገኝ የምንችልበት ስሚ ሐሚማም አሁን ተክላይ ትንሽ ልጅ ነው። ይሄ በየመን ውስጥ ትልቅ ኃላፊነት ያለው ሰው ነው። ጠቅላላ የሸዋ ሮቢትና የአማራ ክልል ያለ ሰው ተቀባይ ነው። ተክላይ የሚባል ልጅ ማለት ነው። ትግሬም እሱሽ አይገባም፣ ትግሬም አይመራም ወደ ሱዲ ወደ አንድ ትግሬም አይገባም ወደ እሱሽ። የአማራ ልጆች ብቻ ናቸው። የአማራ ልጆች ደግሞ ገባኝ ወንድሜ፣ ጥያቄን እንኳን መለስከኝ ማለት ኢንፎርሜሽን ስለሱ ስልክ ቁጥር ወይ መታወቂያ ፎቶ የሆነ ነገር ካለ ኢንፎርሜሽን ለመስጠት ፈቃደኛ ነህ ወይ ነበር የኔ ጥያቄ። ኢትዮጵያ አለ ስላልከው ወንድማችን አዎ አለው። ትልቅ ወንድሙ ኢትዮጵያ አለ፣ አዲስ አበባ አለ። ከእናንተ ደላላ ነው የሚሰራው። የእናንተ አካባቢ ያሉ ተላልቆች ሰዎችም ሰብስቦ ወደ ሳውዲ አረቢያ የሚልኩ አብረን ነው የሚሰሩት። ተክላይ ደግሞ በየመን ሆኖ ተቀባይ። ይሄ ጸጋ የሚባል ደግሞ በሆሽ ሆኖ ስልክ ማደዋወሊያ ሐውል ብር አስመጣ ብሎ ማለት ነው። እዚህ ነው ታሪክ ያላቸው። እኔ ሲጠራ አንተ እኔ እንታወቃለንና ወደ ቲክቶክ ና ሲላቸው እምቢ አለኝ። ወደ ምን ነው የሄደው? ወደ በረከተ ብርሃ የሚባል ታዋቂው ፌስቡክ አንተና ኢንተርቪው አድርገኛለሁ። ኢንተርቪው አድርገኝ ዝም ብላ ብለውና የዚህ መሪዎች ከመኪና ተቀብለው ወደ ራጎ የመወስድ ቀብረናል ያሉ የሱ ቤተሰብ ናቸው። ትግሬዎች ናቸው መሪዎች የነበሩ አስታውሱ። እነ መሪዎችና አንተና ሲላቸው እምቢ አለኝ። ወደ አንተ አልመጣም ጭራሽ አለኝ። ታላቅ ወንድሙ ማን ነበር ያልከው ስሙ? ታላቅ ዘርአይ፣ ጸጋይ፣ ተክላይ ሶስቱም ደላላ ነው የሚሰሩት በዚህ መስመር ላይ ማለት ነው። ጸጋይ ባል ጸጋይ አዎ ጸጋይ ከነ ተክላይ ነው ሁሽ አብረን ነው ያሉ የመን ላይ ኢትዮጵያ ያለው ያልከውን ነው ስሙን የጠየቀው። ዘርአይ ነው የሚባለው እሱ ዘርአይ ኢትዮጵያ ያለው አድራሻ ማለት